والحمد لله رب العالمين. اللهم إني أحمدك استزادة لفضلك حمدا يوافي نعمك ويكافئ مزيدك، وأحمدك حمد عبد مغمور بعطائك مشمول بحلمك يحيا برحمتك ويعيش في ظل عفوك. فلك الحمد في الأولى ولك الحمد في الأخرى، فلك الحمد على حلو القضاء ومره، وأحمدك حمدا يليق لجلال وجهك ولعظيم سلطانك. أسألك اللهم أن تصلي وتسلم على خير خلق الله أجمعين، على عبدك ونبيك خاتم رسلك سيد الصابرين الصادق الوعد الأمين، وعلى صحابته الغر الميامين، وعلى من سار على نهجهم وقتفى أثرهم وصبر على البلاء والشدائد إلى يوم الدين، وعلينا معهم برحمتك يا أرحم الراحمين. أما بعد فيا قوم، سلام الله عليكم ورحمته وبركاته. درسنا اليوم يزاري تمرتاتشن وبشر الصابرين ታጋሾችን አበስራቸው በሚለው ትልቅ ርዕስ ጉዳይ ላይ ያጠነጥናል። ስለ ሶብር ይሆናል፣ ስለ ትዕግስት ሰፊ ነገር ነው። ወደ ውስጥ እንተነትነዋለን። በአላህ Subhanahu Wa Ta'ala ፍቃድ 7 ነጥቦችን እንዳስሳለን። አወለን ደረጃቱ الصبر في الإسلام، صبر እስልምና የሰጠውን ቦታ ትዕግስትን እንመለከታለን። ثانيا انواع الصبر، صبر አይነቶች አሉት፣ እነማን ናቸው እንዳሳለን። ثالثا ሶስተኛው شروط الصبر፣ አንድ ሰው ወበሽር الصابرين ውስጥ ይገባ ዘንድ ከዚህ ብስራት የሶብር ሸርጦች መስፈርቶች አሉ ሶብረኛ ይባል ዘንድ። እነዚህ እነማን ናቸው? رابعا አራተኛ ومما يعين على الصبر عند نزول البلاء، በላ ይወርዳል። አላህ በሰው ልጆች ላይ ጽፎታል። ዱንያን እንዲህ ነው የፈጠራት። በላ ሲወርድበት ይጽናና ዘንድ የሚረዱት ነጥቦች ምንድናቸው? በስፋት እንዳሳለን። خامسا አምስተኛ حكمة البلاء፣ አላህ ለምንድነው በላ መከራ በሰው ልጅ ላይ የሚያወርደው? ጥበቡ ምንድነው? እናያለን። سادسا ስድስተኛ ثمرات الصبر፣ ሶብርን የህይወት ጎዳናቸው ያረጉ ሰዎች የሚያገኙት ትሩፋት ምንድነው? واخيرا የመጨረሻው نماذج الصابرين፣ ከታጋሾች ከታሪክ አምድ ተምሳሌቶችን እናያለን። أسأل الله التوفيق والإخلاص والصواب. يقول العلماء من يلالو كمال الدنيا والدين مرتبطة بالصبر، يا الدنيا مهن آخرة ውጤት ስኬታማነት ከሶብር ጋር የተሳሰረ ነው ይላሉ። አንተ በዲንም ይሁን በዱንያ ውጤታማ ትሆን ዘንድ ትዕግስት ጓደኛ ሊሆን ይገባል። مثلا الدنيا ላይ ወሰድ እስኪ፣ ትምህርት ጨርሰህ ዲግሪ ለመያዝ 12 ዓመት ሃይ ስኩል ትማራለህ። ከዛ ዲግሪ 4 ዓመት ትወስዳለህ፣ 16 ዓመት ያስፈልግሃል። ከዛም ከፍ ለማስተርን ስትዝ 16 ዓመት፣ ዶክትሬት ዲግሪን ስትዝ 20 ዓመት፣ 20 ዓመት በማጥናት ላይ መታገስ አለበት። ቤት ለመስራት ትፈልግ ትዕግስት ያስፈልግሃል። ሀብታም ለመሆን ለመነገድ መርካቶ ጧት ማታ በብርድ በቀን በመውጣት በትዕግስት መዋብ ይኖርብሃል ዱንያን እንኳን ውጤታማ ለማድረግ። አማ ፍዲን ዲንም ልክ እንደዛው ሶላት ለመስገድ ሶብር ያስፈልግሃል። ትልቅ ዓሊም በእውቀት የተሞላ ትልቅ ሰው ትሆን ዘንድ ከሼህ እግር ከዓሊሞች እግር 30-40 ዓመት መማር አለበት ተጎንብሰህ። ከወንጀል ለመራቅ ሶብር ያስፈልግሃል፣ ትዕግስት ያስፈልግሃል። አሁን ወጣቱ እኮ ዚና የሚሰራው ኒካህ እስኪያረግ ድረስ ሶብር አጥቶ አለይሰ ከذلك። ሶብር ሙሉ ህይወታችን የሚዳስ ጉዳይ ነው። አላቀቱ ዘውጂያ የባልና ሚስት ትስስር የትዳር ህይወት በሶብር የተሞላ ካልሆነ ውጤታማ አይደለም። يقول العلماء من يلالو فالعلاقات الزوجية لا تستقيم ولا تستقر إلا بأن يكون الزوجان يصبر كل منهما على صاحبه። የትዳር ህይወት እኮ ዘለቄታነት አይኖረውም ባል ከሚስቱ ላይ በሚያየው ስህተት ቢታገስ እንጂ። ሚስትም እንደዛው ባሏ የሚያስከፋት ነገር ይሰራል፣ እሱም ከባለቤቱ ይሄን ያገኛል። በትዕግስት እየተቻቻሉ መሄድ አለባቸው። ሶብር ሙሉ ህይወታችን የሚቃኝ ርዕስ ነው። والأقارب مع الأقارب የቤተ ዘመድ ትስስር ትዕግስት ያስፈልገዋል። የሚያስከፋ ነገር ከቅርቤት ዘመድ ይደርስብሃል፣ በትዕግስት ካልሆነ ልታልፈው አትችልም። አለያ ቤተ ዘመድናህን ትቆርጠዋለህ። والجيران مع الجيران የጎረቤት ትስስር በትዕግስት መሞላት አለበት። ከጎረቤት በኩል የሚመጣበት ችግሮች
አንዳንድ ትችቶች ስድቦች የተለያዩ አንተን ሊያስቀየም የሚችሉ ነገሮች አሉ ይህን ታግሰ ነው ከነሱ ጋር መኖር የምትችለው وقديما قال علماؤنا ان حق الجار ليس هو مجرد كف العذى የጎረቤት መብት እኮ ሐቅ ማለት እነሱ ላይ በደል ችግር አለ ማድረስ አይደለም بل احتمال الاذى من والصبر عليه እነሱ የሚያደርሱብህን ጥቃት ችግር መታገስም ነው የጎረቤት ሐቅ መብት እስከዚህ ድረስ ነው ከነሱ ጋር ተናኗር ዘንድ የነሱን አዛ የነሱን አንዳንድ ነገር ተሸክመ መኖር መቻል አለበት ትግስት ያስፈልጋል ከነሱ ጋር ለመኖር በአጠቃላይ اذا الصبر قانون قامت عليه السماوات والمخلوقات صبر ተፈጥሮ ዓለም የኖረበት ስርዓት ነው ዑለማዎች የሚገርም ነገር ይናገራሉ አላህ Subhanahu Wa Ta'ala ጌታችን ሰማይና መሬትን ባንዴ በአይን ጨረፍታ መፍጠር የቻለ 6 ቀን እንደወሰደበት ይናገራል ቁርአን ላይ ان ربكم الله الذي خلق السماوات والارض في 6 ايام በ6 ቀን የፈጠርኩት ይላል ይሄን ለምን አደረገ ይላሉ ዑለማዎች አላህ Subhanahu Wa Ta'ala በሁሉም ነገር ቻይ ነው ሁሉ ማለት ብቻ ነው የሆነ ነገር እንዲሆን ሲፈልግ ሆኖ ይገኛል انما امره اذا اراد شيئا ان يقول له كن فيكون የሱ ነገር እኮ አንድ ነገር እንዲሆን ሲፈልገው ሆኖ ይለዋል ሆኖ ይገኛል ይህ ሆኖ ይያለ ሰማይና መሬት ሆኖ ቢሏቸው ሊሆኑ እየቻሉ 6 ቀን ለመፈጃሉ እኔ እናንተን ትግስት ሊያስተምር ሂደትን ሊያስተምር ነው ስለዚህ ሶብር ማለት ተፈጥሮ የቆመበት ስርዓት ነው የመጀመሪያው ዋናው ነጥብ ደረጃቱ ሶብር እስልምና የሰጠው ቦታ ምን ያህል ነው ትግስትን يقول امام احمد ታላቁ ዓሊም ኢማም አህመድ ምን ይላሉ لقد ذكر الصبر في القرآن في 90 موضعا صبر የሚለው ቁርአን ላይ 90 ጊዜ ተጠቅሷል ይላሉ ኢማም አህለ ሱና ወልጀማዓ ኢማም አህመድ يقول ولا نعلم شيئا ذكره الله تعالى هذا العدد الا الصبر የትግስትን ያህል አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሰው ርዕስ አናቀም ይላሉ وهذا ان دل فانما يدل على عظم منزله الصبر ይህ ካመለከተ የሚያመለክተው የሶብርን ትልቅ ደረጃ የትግስትን ትልቅ ደረጃ ዲን الاسلام ትልቅ ቦታ ነው የሰጠው ለትግስት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ يقول ما اعطي عبد عطاء خيرا ولا اوسع من الصبر አንድ ሰው እኮ ትልቅ ነገር ወይም የተሻለ ነገር ሰፊ ነገር አልተሰጠም ሶብር ቢሆን እንጂ ይላል አንተ ትግስት ተሰጥቶ ከሆነ ነው ትልቅ ነገር አላህ ሰጥቷል የምትባል ሁሉ ጋር መኖር ትችላለህ ሰይድና አሊ ረዲየላሁ ዐንሁ ምን ይላሉ ሰይድና አሊ الصبر من الايمان بمنزله الراس من الجسد ሶብር እኮ ትግስት ከኢማን ከእስልማዊ እምነት ያለው ቦታ ራስ ከሰውነት ከአካል ያለውን ደረጃ ይዛል ይላሉ ولا جسد لمن لا رأس له ولا إيمان لمن لا صبر له عند سو راس كللو أكل يلو من وراء من له هيك تقرته لك صبر كللو إيمان يلو من العلن إلى سيدنا علي صبر تلك بوتاني علو እንግዲህ ሁላችሁ እንደምታውቁት الدنيا دار ابتلاء ዱንያ ያለንባት እቺ መሬት የፈተና ሀገር ናት والقرآن الكريم يشير إلى أن حياة الإنسان محفوفة بالمتاعب والمشقة حين يقول قرآن الله سبحانه وتعالى يسول الجهوت باسجاري هنتا عند تكبب قرآن لندي سيلي قلس لنا لقد خلقنا الإنسان في كبد يسول باسجاري هنتا فتر سيولد سينور سيموت أسجاري يسول الجهوت شجير يعترونه يقول العلماء 8 لا بد على الفتى ولا بد أن تجري عليه 8 سمنت نجروች እኮ ዱንያ ላይ መሬት ላይ ለሚኖር ሰው 8 ነገሮች ሳያስተናግድ አይቀርም ይላሉ سرور وحزن واجتماع وفرقة ويسر وعسر ثم سقم وعافية سرور ደስታ በህይወት ያልፋል وحزن አስተካጅ ነገር واجتماع ተሰበሰባለ ቤት ዘመድ ይሞላዋል ነገ ደግሞ فرقة ትለያያለ ወደ አሜሪካ አንዱ ይሄዳል አንዱ ይሞታል መነጣጣልን ያሳልፋል የሰው ልጅ ويسر ገር ነገር ያሳልፈ وعسر የጨነቀ የጠበበ ነገር ያስተላልፋል ثم سقم وعافية ጤንነትን ያስተናግዳል ደግሞ በሽታ ይፈራረቅበታል وهذا الدنيا እንግዲህ ዱንያ ማለት እንዲህ ናት በአንድ ባህሪ ላይ አዘልክም يقول الشاعر ገጣሚው ምን ይላል የዱንያን ማንነት ሲያብራራት جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها
متطلب في الماء جذوة نار ይላል ጁቢለት على كدر الدنيا በዚህ መልኩ ነው በከደር በመደፍረስ ነው የተፈጠረችው وانت تريدها አንተ ግን ትፈልጋታለህ እንድትሆን ልትመኛለህ صفوا من الآلام والأكدار ከሳማሚ ጉዳይ ከሚያደፈረስ ነገር እንድትጠራ ትፈልጋለህ ይህ ግን እሷ ከተፈጠረችበት ተፈጥሮ እንድትለቅ ተፈጥሮ ማድረግ ነው አይሳካም ومكلف الاشياء ضد طباعها ነገሮችን እኮ ከተፈጠሩበት ሂደት ሊለውጣቸው የሚሞክር ሰው متطلب في الماء جذوة نار ውቅያኖስ ውስጥ ፍም እሳት ለማውጣት እንደሚሞክር ሰው ማለት ነው الدنيا አስቸጋሪ ሁኔታ ላይ ነው የተፈጠረችው የሰው ልጅ ህይወት እዚህ ምድር ላይ ረፍት የለውም ችግር የከበበው እንዲህ ናት በቃ የተፈጠረችው እንዲህ ነው አስተናግዳት የምታልፈው قيل لعلي بن ابي طالب رضي الله تعالى عنه በጣም ይገርም ሰይድና አሊ ተጠየቁ ሲፍ ለነ الدنيا ይችን ዱንያ ይችን መሬት እስኪ ግለጻት እስኪ ወስፍልን አሉት فقال ماذا أصف لكم ماذا أصف لك من بيننجر من دار إيشن أجر أولها بكاء يمجمرها هيوت لقصو يسألش كنات ورسيوت أيالك كسر مجمرها لقصو نوال وأوسطها عناء ما لن يودقمو هيوت كموت بفيت يالو أدكامي نوبك ትወለዳለህ ታድጋለህ ትምርት ገባለህ ስታጣና ሰደከም ወጣ ከዛ ደግሞ ዩኒቨርሲቲ ገባ ተመረቅ ከዛ ስራ ፍለጋ ትደክማለህ ስራ እስክትዳር ትመሰርታለህ ትዳር ይዘህ ልጅ አሳዳጊነ ልጅ ታስተምራለህ መሀል ላይ ልጅ ይሞትብሃል ስራ መሀል ላይ ትባረራለህ ችግር የከበበው أوسطها عناء መሀለኛው ድካም አስቸጋሪ ሁኔታ وآخرها فناء መጨረሻው ደግሞ መጥፋት በሞት መልቀቅ ይችን ሀገር ምን ብዬ አላብራራለሁ አሉ ሰይድና አሊ ረዲየላሁ ተዓላ ዐን ስለዚህ الدنيا እንዲህ በፈተና ጽልመት የተዋጠች ምድር ናት አላህ እንዲህ ነው የፈጠራት ከዚህ ጽልመት ውስጥ የምትወጣበት መንገድ ቢኖር ሶብር ነው ይህን ጨለማ የሚያበራልህ ብርሃን ቢኖር ሶብር ነው ትዕግስት የህይወት ስንቅ ስታደርግ ነው ولهذا قال عليه الصلاة والسلام ነብያችን ለዚህ ብለው ምን ይላሉ والصبر ضياء صبر እኮ ትዕግስት ብርሃን ነው አሉ መብራት ነው ከዱንያ ጽልመት ጨለማ ካስቸጋሪ ከመከራ ጽልመት ጨለማ የሚያበራልህ ምንድነው ሶብር ነው ስለዚህ ሶብርን በስፋት እናያለን اذا ما معنى الصبر صبر ማለት ታዲያ ምንድነው الصبر لغة الحبس والمنع صبر ማለት ከቋንቋ ደረጃ መከላከል ማገድ ማለት ነው ከሸርዕ ደረጃ ግን اما في الشرع الصبر على ثلاثة اشياء ከሶስት ነገሮች መታገስ ማለት ነው ከሸሪዓችን አንፃር انواع الصبر የሶብር ሶስት አይነቶች አሉ እነሱን እናያለን አንደኛ اولا الصبر على الطاعه او الصبر على المأمور الله سبحانه وتعالى ባዘዘህ ነገር ላይ መታገስ ያን በመፈጸም ላይ አላህን በመገዛት ላይ ግዴታ ያደረገብህ ነገር በመፈጸም መታገስ ይሄ የሶብር የመጀመሪያው ደረጃ ሶላት በመስገድ ላይ መታገስ ሱብሂ ተነስተ ውዱ አድርገህ በብርዱ በመስገድ ላይ መታገስ ሒጃብ በመልበስ ላይ መታገስ አላህ ባዘዘ እንድትሰራቸው ግዴታ ባደረገ ነገር ላይ መሶበር መታገስ የመጀመሪያው ሶብር ይሄ ነው ሁለተኛው والصبر عن المعصيه او الصبر عن المحرمات الله سبحانه وتعالى ክልክል ካደረጋቸው ነገር መታገስ ያን ባለ መስራት አንድ ሰው ቀደም እንዳልኩት ዚና የሚሰራው አላህ ክልክል አድርጎበታል ኒካህ እስኪያደርግ አላህ በፈቀደለት መልኩ ባለቤት ሚስት እስኪያገባ ድረስ አለ መሶበር አላህ ክልክል ካረገብህ ነገር መታገስ ባለ መስራት ላይ መጽናት ህሜት ከማማት መራቅ መጠጥ ከመጠጣት መራቅ ልክ እንደዚሁ ሶስተኛውና ዛሬ ብዙ የምንነጋገርበት ነጥብ والصبر على البلاء او الصبر على المقدور الله سبحانه وتعالى በሚያወርድብህ በላ ላይ መታገስ الله سبحانه وتعالى በቀደረብህ ጉዳይ ላይ መሶበር ይህ ነው እንግዲህ ሶብር ሶስቱ ደረጃዎች እነዚህ ናቸው الصبر على البلاء እስኪ ከበላ ከመከራዎች መታገስን በስፋት እናያለን والصبر على بلاء الدنيا ونكبات الايام وفقدان الاحبه وخسران المال مفاجاه الدهر وهذا ما اقسم الله على وقوع حين قال እንግዲህ ሶብር ከበላ ከምትወዳቸው ወዳጆች በሞት ከመነጠል ከገንዘብ መክሰር ከንብረት መጥፋት ከነዚህ መታገስ ይሄ በላ እንዲህ በሰው ልጅ መውረድ አላህ Subhanahu Wa Ta'ala የማለበት ነው እንደማይቀር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል አላህ ምን ይላል ወለነብልወነኩም አይ ወለነختبرنكم
እንፈትናችኋለን እንሞክራችኋለን አላህ ምሎን የተናገረ ጃአ ቢላሚል ቀሰም ወኑን التوكيد ولا اكلام لام القسم ትባላለች ወለነብሉወነ ኑኑ التوكيد ትባላለች ወለነብሉወነኩም እናንተን እንፈትናችኋለን መፈተን የግድ ነው የሰው ልጅ بشيء من الخوف ከፍርሃት በኩል በተወሰነ ሁሉ ፍርሃትም ያጠፋል ከፍርሃት አላ ትልሽ ይልክብህና ኢማንህ እምነት ይፈተናል ተጸናላ ተጸና ወልጁ ከረሃብ ድርቅ ይላካል አለ በልተህ ማትረካት ሆናለህ ስኳር በሽታ እንደምንለው ወነቅስ من الاموال ከገንዘቦቻችሁ በማጉደል መንገድ ላይ ሞባይል ይጠፋል መኪና ይጋጫል ከገንዘቦቻችሁ በማጉደል والانفس ከነፍሶች በማጉደል ልጅህን አላህ ይወስደዋል ምትወዳት እናትህ አባትህ አለ ባለቤትህን ልክ እንደዚሁ ከነፍሶች በማጉደል እንሞክራችኋለን والثمرات ከፍራፍሬዎች ከአዝርቶች ትልቅ ኢንቨስትመንት የሆነ ያን እንዲደርቅ እንዲጠፋ በማድረግ እንሞክራችኋለን ነገር ግን ይሄ በላ ደርሶባቸው ይህ መከራ ወርዶባቸው በትግስት ለተወጡ ሰዎች አላህ እስራቱን ተናገረ وبشر الصابرين ታጋሾችን አበስራቸው የሚያበስረው ማን አላህ Subhanahu Wa Ta'ala ነብይ አይደለም ዑለማ አይደለም አላህ ነው وبشر الصابرين አንተ መሐመድ ታጋሾችን አበስራቸው እነዚህ ሰዎች እነማን ናቸው الذين اذا اصابتهم مصيبه ችግር መከራ ሲወርድባቸው قالوا ብለው ይላሉ ኢና ሊላህ እኛስ የአላህ አይደለም ይሄ ደረሰብን የጠፋን ንብረት ቀርቶ እኔ ስራስ የአላህ አይደለም ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ያሉትን አበስራቸዋል አላህ Subhanahu Wa Ta'ala ከዛም ሶስት ሽልማት እንዳዘጋጀላቸው ተናገረ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ኡላኢክ ለነዚህ ሰዎች አለላቸው ሰለዋቱ ሚን ረቢሂም ከጌታቸው የሆነ ውዳሴ ያለላቸው አላህ Subhanahu Wa Ta'ala እሱ ዘንድ ባሉ መላእክቶች ተጨብ ዓለም ላይ ያሞግሳቸዋል ያወድሳቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ የጌታ ህዝነት አላቸው ወኡላኢከ ሁሙል ሙህተዱን ቀናቸው መንገድም የተመሩት እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ አላህ Subhanahu Wa Ta'ala ችግር ደርሶበት ለሶበረ ሰው ሶስት ሽልማትን አዘጋጀ وكان عمر الفاروق يقرأ هذه الآية ويقول سيدنا عمر እቺን አንቀጽ ያነቡና ምን ይላሉ نعم العدلان ونعمة العلاوة للصابرين ይሉ ነበር ምን ያምር ሁለት ጭነት ከላይ ደግሞ መደረቢያ ዒድላኒ ማለት አህያ ሲጫና አይታችሁ ከሆነ ሁለት ጆንያዎች ከቀይ ከግራ ይደረጉና ሶስተኛ ዒላዋ የተባለች ከላይ የሚደርቧት ነው ሶስት ነው የሚያደርጉት ኒዕመል ዒድላኒ ሁለት ከታች ጆንያዎች ከላይ መደረቢያ ሶስተኛ ጆንያ ይደረጋል ምን ያምር ጭነት አሉ ሰይድና ዑመር ረዲየላሁ ተዓላ ዐን ስለዚህ መታገስ ይኖርብናል ሼኹና ኢብኑ ዑሰይሚን የሰው ልጆች በላ ሲወርድባቸው አራት አይነት ባህሪ ያላቸው ይላሉ እነዚህ እነማን ናቸው አንደኛ ሐሉ ሱኽጥ ነው መበሳጨት ነው በቀልቡ ሊሆን ይችላል አላህ እንደበደለው ማሰብ መከራ ሲያወርድበት ልጁ ሲሞትበት የሌላው ልጅ ያለለት ያለ በአላህ ላይ መጥፎ ስሜት ውስጡ ማሳደር አሊያ በምላሱ ሊሆን ይችላል ወየው ያለ መጮህ በሞትኩኔ ቀደም ያለ ማልቀስ በጣም ያስቀይሙ ነገሮች አሁን ምናያቸው ثالثا ሶስተኛው بالجوارح በአካሉ ሊሆን ይችላል ፊቱን መቧጨር ጸጉሯን መንጨት ልብሱን መቅደድ ይሄ እስላም ባህሪ አይደለም ይሄ ሐሉ ሱኽጥ ይባላል በአላህ ባወረደው ቀዷ ላይ አለመውደድ በአላህ ላይ ማመጽ ማለት ነው እነዚህ ሰዎች ሁለት ሙሲባ ነው የደረሰባቸው ይላሉ ኢብኑ ዑሰይሚን አንደኛው ሙሲባ አጅሩን አጡ በላውርዶባቸው ቢታገሱ ሊያገኙት የሚችሉትን ሁለተኛ በዱንያ ላይ ደግሞ ኸይር ነገር አጥተዋል አላህ በሞት የወሰደባቸው ያጠፋባቸው ነገር አለ ሁለት ከስሯል ይላሉ ሁለተኛው እንግዲህ ሰዎች በላ ሲወርድባቸው የሚያሳዩት ባህሪ الحالة الثانية الصبر على المصيبة بدرسبت بلالي متاجس بأن يحبس نفسه وهو يكره المصيبة إذا رسبت ችግር ይጣላዋል ሁሉም ሰው ችግርን አይወድም ነገር ግን ይሶብራል ምላሱ መጥፎ አይናገርም የሚጮኸው ነገር የለም ልብሱን አይቀዳደም ብሎ ሊያለቅስ ይችላል والحالة الثالثة ሶስተኛው ደግሞ ሰዎች በላ ሲደርስባቸው ከሚያሳዩት ባህሪ ውስጥ الرضا መውደድ ነው አላህ ደል ይወሰኑ ይወዳል بأن يكون الإنسان منشرحا صدره بهذه المصيبة فيرضى بها رضاء تاما وكأنه لم يصب بها لك بلا لرسبت أهل لبك فتبلو الله دل يوسنب دس السنة لبك فتي هنا أردت والحالة الرابعة أردت دقمو
ባህሪ ሰው የሚያሳየው በላ ሲደርስባቸው وهذا منزلة المقربين ይሄ አላህ ቅርብ ባሪዎች ባህሪ ነው አሽክር ማመስገን አላህ በላ መጣበት አመሰግነዋለህ ሱብሃንአላህ الرسول الأكرم ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ይህ ነበር የሚገርማቸው كان يقول የሚያስቀይማቸው ደስ የማይላቸው በላ ችግር ሲመጣባቸው አልহামዱሊላህ على كل حال ለሁሉም አላህ ምስጋና ይድረሰው ይላል ይሳቸው ደም ታላቅ ደረሳ سيدنا عمر رضي الله تعالى عنه من ይላሉ سيدنا عمر يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا ሲደርስባቸው الله سبحانه وتعالى ማመስገንን ያበዙ ነበር فسئل عن ذلك قال ተጠየቁና መልስ ሰጡ ለምንድነው እንዲህ የምትለው መከራ ችግር ነው የደረሰብህ እንደመበሳጨት እንደማልቀስ ጭራሽ አላህን ታመሰግናለህ ብለው ሲጠይቁት ምን አለ ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ አራት ነገሮች ለኔ ውለታ እንደዋለልኝ ባስብ እንጂ ለዛ ነው ማመሰግነው አራት ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ አራት ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያርክ መሳደብ እዚህ ፈተና ውስጥ የገባህ ጊዜ ነው ትልቁ በላ ማለት በዲኔ አልመጣብኝም አላህ ነው ለዛኑ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ربنا لا تجعل مصيبة في ديننا ጌታችን ፈተናህን በዲናችን ውስጥ አታድርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋለሁ አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ነው اني لم احرم الصبر الله ደግሞ እንድታገስ ወፍቆኛል ገጥሞኛል አለ واخيرا አራተኛው وان الله وعدني باجر جزيل الله سبحانه وتعالى ከባድ ምንዳ እንደሚመነዳኝ ቃል ገብቶልኛል ሶስት ምንዳ اولئك عليهم صلوات من ربهم ورحمه واولئك هم المهتدون በላ ሲደርስባቸው ጭራሽ አመስጋኝ ባሪ ይሆናሉ ዑርወት ኢብኑ ዙበይር ታላቁን አዕላሙ ታቢዒን ይህን ታላቅ ታቢዒን ብልናይ ዑርዋ ቁጢዐት ረጅሉ እግራቸው ጋንግሪን የሚባል በሽታ ታመሙና መቆረጥ አለበት አሉ የዘመኑ ዶክተሮች እንዲቆረጡ ተወሰነ እግራቸው ተቆረጠ ይሄን የተቆረጠው እግራቸውን አነሱና አልহামዱሊላህ ጌታዬ ምስጋና ይድረሰው በዚች እግሬ ወደ ወንጀል አልተራመድኩባትም አሉ የኛ እግርስ ስንት ቦታ ተመላልሷል ከዛም ይሄንን አላህን አመስግነው ሳይጨርሱ فلما كان من الغد مات ولده محمد የሚባል ለጋልጅ ያላቸው እሱ ሞተባቸው وهو احب ابنائه الي وكان شابا يافعا ለግላጋ የሚያምር ወጣት ነበር መሐመድ እሱንም ገመሊቱ ወጣችበትና ሞተ فمات من حين ስትረግጠው ሞተ فجاءه الخبر بموته ወሬው መጣለት እንደሞተ فحمد الله አመሰገነ ሰዎች ተገረሙ እግሩ ሲቆረጥ ምስጋና ልጁ ሞተ ምስጋና መበሳጨት ምን የለ فسألوا عنه ስለ ሁኔታው ጠየቁት ምን ሲል መለሰላቸው قال كان لي 4 أطراف فأخذ الله مني طرفا وأبقى لي 3 الله سبحانه وتعالى አራት ቅርንጫፎች ሰጠኝ ነበር አለ ሁለት እጅ ሁለት እግር አንደኛውን ወሰደው ሶስት አስቀረልኝ አላመሰግነው ምን ዳሉ وكان لي 7 من الولد 7 ልጅ አላህ ሰጠኝ ነበር فأخذ الله واحدا وأبقى لي 6 الله سبحانه وتعالى 7 ሊሰጠኝ ነበር አንደኛውን ልጄን ወሰደው 6 አስቀረልኝ አላመሰግነው ምን ዳሉ ثم قال كذا ما اسكتل من قالوا وعافاني فيما مضى من حياتي ثم ابتناني اليوم بما ترون أفلا أحمده على ذلك እስከዛሬ እድሜ ድረስ ልጆቼን በጤንነት ልጆቼን በሰላም አኖረልኝ አሁን ትንሽ ፈተና መጣብኝ አልታገስም እንዳለው ስለዚህ ትክክለኛ የሶብር ደረጃ ሶስቱ ናቸው መሶበር አለብህ አለ ደግሞ አላህ ባመጣብህ በላላይ ምትወድ መሆን አለብህ ብችል ደግሞ ትልቁ ደረጃ አልহামዱሊላህ ማለት ነው ምነው የሞቱብን ልጆች ያጣነው ንብረት ከአላህ ዘንድ ምን እንዳይሰጣቸዋል الأولاد حجاب من النار የሞቱብን ልጆች አላህ Subhanahu Wa Ta'ala ዘንድ የጀሃነም ግርዶሽ እንደሚሆኑ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ خطب النبي صلى الله عليه وسلم ذات يوم النساء الأنصار فقال لهن እናቶች ይሄን ታሪክ ስሙት ነብያችን ሰለላሁ ዐለይሂ ወሰለም የአንሳር ሴቶችን አንዴ ሰበሰቡና ዳዕዋ አደረጉላቸው ምን አሉ ሲጀምሩ ንግግራቸውን لا يموت لأحدكن
ثلاثة من الولد فتحتسيبهم إلا دخلت الجنة አንዳችሁ እኮ ከናንተ መሃል 3 ልጅ ሙቶባት እነዚህን ከአላህ ምንዳዋን አገኛለሁ ብላ ትግስት ካረገች የጀነት እንጂ ሌላ አይደለችም እቺ ሴት አሉ فقالت امرأة منهن ከነሱ መሃል ያለች አንዲት ሴት ምን አለች اثنتان يا رسول الله የአላህ መልእክተኛ 2 ልጅ ሳይሞትባት ከጀሃነም ትርቃለች ጀነት ትገባለች አሉ ነብዩ ሰለላሁ ዐለይሂ ወሰለም قالت ነይን እኮ 2 ቢሆናል ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ስለዚህ ልጆች ከሞቱ የጀሃነም ግርዶሾች ናቸው ኢንሻአላህ ከጀሃነም መከላከያን የላክናቸው በሌላም ሐዲስ ላይ አቡ ሁረይራ ባስተላለፉት ሐዲስ ላይ ምን ይላሉ قال اتت امراه الى النبي صلى الله عليه وسلم አንዲት ሴት بصبي لها በአንድ ህፃን ልጅ ይዛ ወደ ነብዩ መጣችና فقالت يا نبي الله انت يا الله نبي ادعو الله لي فلقد دفنت 3 3 ልጆችን ደፍኛለሁ ቀብሬያለሁ ከዚህ ህፃን በፊት እባክህ ዱዓ አርግለት ይሄም እንዲያድግ ልኛለች ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና قال دفنت 3 3 ልጅ ቀበርኩ ነው እንዲያልሽ በነገሯ በጣም ተገርመው ነው قالت نعم اهون አለች قال لقد احتضرت بحذار شديد من النار ከጀሃነም እሳት እንዴት ባለው ግንብተ ታጥረሻል አሏት አንቺ እሳት አትነካሽም በትልቅ አጥር ነው ታጥረሻው አላት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እናቶች ልጆች ቢወዱብን የጀሃነም ግርዶሽ ሊሆኑ ነው ኢንሻአላህ ከአላህ ዘንድ በጥሩ ሁኔታ ይጠብቁናል ይሄንም ሁኔታ ስላወቁ የጀነት በሮች እንደሆኑ ስለተረዱ ቀደም ሰሃቦች በትግስት የተዋቡ ነበር ችግር መከራ ሲደርስባቸው من اروع الصبر في التاريخ እስኪ ከታሪክ አምድ በጣም በትግስት የታወቀችን አንድ ሰሃባ ለተቆማችሁ وان انس رضي الله عنه قال كان ابن لابي طلحه رضي الله عنه يشتكي ابو طلحه عند ልጅ ነበረው በሽታ ህመም ላይ ነው ሞት አፋፍ ላይ ያቀስታል فخرج ابو طلحه فقبض الصبي ابو طلحه ወጣ ሲል አንድ ጉዳይ ይሄ ህፃን ሞተ سبحان الله فقالت ام سليم የምትባለው የልጁ እናት ተመልከቱ ትግስቷን እናቶች لأهلها ለቤተሰቦቿ ምን አለቻቸው لا تحدث ابا طلحه بابني ابو طلحه ሲመጣ በልጁ መሞት እንዳትነግሩት حتى اكون انا احدث እኔ ራሴ ነው ምነግረው አለች የሷን ትግስት ተመልከቱ فلما رجع ابو طلحه قال ما فعل ابني ابو طلحه ሲመጣ ልጅ እንዴት ነው አላት ለባለቤቱ قالت هو اسكن ما كان አይ ከበፊቱ የተሻለ እርጋ ብሏል አለች አልዋሸችም የተርዊያ ይባላል እርጋ ያለ ማለት ሙቷል ማለት ፈልገ እሱ ደግሞ ተሽሎት በደንብ ተኝቷል ያለችው መስሎታል فقربت إليه العشاء فتعشى رات قربت التي سو تمجبه ثم تصنعت له أحسن ما كانت تصنع قبل ذلك كذي بفيت كمتواب التي تشعله لسميت دي النساس صادرقة توابتشلت تملكته أن بوافيت ولا يتايم حزن على الوررات لجوه قومتوان هل قال يستغيثوالج سبحان الله بالو انقل لما صنعنا تفلقانو اند هدي السيت اند مشرات سراتشلت متامر هنا قربت بلاراتو سيايات لسالتشو فوقع بها أبرات الدر ثم قالت لك نقات لي من علتشو يا أبا طلحة أنت أبو طلحة أرأيت لو أن قوما أعاروا عاريتهم أهل بيت فطلبوا عاريتهم ألهم أن يمنعوهم أنت أبو طلحة ألتشو يلجون عبات አንድ ሰው የሆኑ ጎረቤቶችን እቃውሶ አውሷቸው ዶሮ እቃው መልሱልኝ ሲል ሊከለክሏቸው መብት አላቸው እንደነዛ የተዋሱት አለችው قال لا እንደዚህም አይደለም መመለስ አለባቸው አለች አለሱ فقالت الصامنالج فاحتسب ابنك ልጅህንም አላህ አውሶ ነበር ወስዶታል ከጌታ ዘንድ ምንዳውን ጠብቅ አለችው አቡ ጠልሃ ተቆጣ ልጁ ሞቶ ከጎን ጀናዛ ተኝቶ እሷ እንደዛ አብረው ስታደር فغضب تقطع فقال تركتيني حتى إذا تلطخت ثم أخبرتني بابني كان شقاودك سجلابت أدري أهون بلجي موت تنقريني ليش تقطع فانطلق إلى النبي صلى الله عليه وسلم ولا نبي مسجد أثمتنا فأخبره بما كان يهونه نقراتشو عند ذات حقسا سنتبك عبرون دادرج نقراتشو لنبي صلى الله عليه وسلم النبي صلى الله عليه وسلم بتأم تعجبنا فقال بارك الله في ليلتكما يهني زار يوم مشيتاتشون أداراتشون الله يبارك ويتبارك لليت يادركوا
فحملت እቺ ሴት አረገዘች ኡሙ ሱለይም فولدت غلاما ሚያምር ልጅ ወለደች فحنكه النبي صلى الله عليه وسلم ይሄ ልጅ ነብይ صلى الله عليه وسلم ልጅ ሲወለድ በእኛ ሸሪዓ ተምር ተወስዶ ይሄ በተምር አፉ ይታሻል ጥሩ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም በተምር በራሳቸው አፍ አላምጠው ይሄ ልጅ አጎረሱት ስሙንም አብዱላህ የአላህ ባሪያ ሲሉ ስም አወጡለት ምን ይላል ኢብኑ ዑየይና ታሪኩ ሲናገር እኔ ወላሂ ይላል አንድ ከአንሳር የሆነ ጎሳ እንደነገረኝ فرأيت 9 أولاد كلهم قد قرأوا القرآن ሙስሊም የወለደችው አብዱላህ ነው አብዱላህ ስንት ልጅ ወለደ 9 ልጆች ሁሉም ቁርአንን አሳምረው የሚቀሩ ትልቅ ልጅ እቺ ሴት ተወለደላት ስለዚህ ሶብር ውጤቱ ይሄ ነው ኢንሻአላህ ልጆች ጀነት ላይ ይጠብቁናል እናቶች አባቶች በልጅነት ያጣናቸው ምን ወዳቸው ልጆች ይኖራሉ ትግስት እናድርግ ጀነት ውስጥ አልፎ ይቆዩናል ወረዋ ኢማም አህመድ ባስተላለፉት ዘገባ ላይ አንዴ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የሚዘይራቸው አንድ ሰው ነበር ሁሌም የሚወደው ልጁን ይዞት ወደ ነብያችን ይመላለስ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሉት فقال له النبي أتحب ትወደዋለህ እንዴ ይሄ ልጅ አሉት قال يا رسول الله أنت يا الله ملكتኛ أحبك الله كما أحبه እኔ እንደምወደው አላህ ይወደዳችሁ በጣም ነው የምወደው አላቸው فتفقده النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ አጡት አንዴ فقال ما فعل ابن فلان ይሄን ልጅ ምን ነከው የገሌን ልጅ ብለው ጠየቁ فقالوا صحابوች ምን አሉ يا رسول الله مات يا الله ملكتኛ ሞተ እኮ ልጁ የሚወደው አሉ فقال النبي صلى الله عليه وسلم አባቱን አስጠራ ምን አሉት اما تحب ان تاتي بابا من ابواب الجنه الا وجدته عليه ينتظرك አትመኝም እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም አንተ ወደ ጀነት ስትሄድ የውመል ቂያማ ልጅህን ከጀነት ካንዱ በር ላይ ቆሞ ቢጠብቅ አትመኝም እንዲያሉት ይሄ ሰው በጣም ደስ አለው ከዛም አንዱ ሱሐባ ምን አለ فقال رجل يا رسول الله يا الله መልእክተኛ وله خاصه ام لكلنا ይህ ጉዳይ ለሱ ብቻ ነው ወይስ እኛም ልጅ ለሞተብን ሁላን ይሄ አጅር የሚሰጠው አለ فقال النبي ነብያችን ምን አሉ بل لكلكم ለሁላችሁ ነው የሚሰጣችሁ ልጅ ኑሮት በልጅነቱ ሙቶበት ሶብር ትግስት ካደረገ ጀነት ውስጥ አልፎ ይጠብቀዋል የነብዩ ቃል ነው ይሄንም ትሩፋት ለማግኘት ሰሃቦች ቀደምት ሰለፎች ልጆች ሲሞቱባቸው በትግስት በሶብር በመደሰት ነበር የሚያስተናግዱት يقول ابو موسى الخولاني የሚባሉት ትልቅ ዓሊም ምን ይላሉ لأن يولد لي مولود يحسن الله نباته ለኔ እኮ አላህ ልጅ እንደወልድ አድርጎኝ ልጅ እንዲኖረኝ አድርገው ይሄ ልጅ አሳምሮ አሳድጎልኝ حتى إذا استوى على شبابه وكان أعجب ما يكون إلي قبضه الله تعالى مني أحب إلي من الدنيا وما فيها ይሄ ልጅ የሚያጓጓ ልጅ ከሆነ በኋላ አላህ ቢወስድብኝ በሞት እኔ ዘንድ ዱንያና ዱንያ ያዘችው ነገር ከሚሰጠኝ የተሻለ ተመራጭ ነው የተወደደ ነው አሉ ሱብሃንአላህ ጀነት አልፎ ይጠብቀኛል የጀሃነም ግርዶሽ ይወረኛል ልጅ እኔ ይሄን እመኘዋለሁ ይላሉ አቡ ሙሳ አልኸውላኒ በጣም የሚገርመው ደግሞ وكان لمحدث الكبير ابراهيم الحربي ለሚባሉ ታላቅ ሙሐዲስ ابن له 11 سنه 11 ዓመት የሆነው ልጅ አለው ለግላጋ ወጣት حفظ القرآن قرآንን በቃሉ يحفظه ولقنه من الفقه جانبا كبيرا يفقه تمرت بزو يستمر ولج نبره ثم مات هذا الولد يلج موته فقال الحمد لله إبراهيم الحربي من المسكان على الله يدرسه كنت أتمنى موته مموتون منكو أمن يونبرال إذا السنم يقول لك سوش من قالوا أتقول أنت عالم الدنيا أنت الدنيا وتعلاك عالم اندي بلت النقر الله اندي عليه قوى إبراهيم الحربي سيملس من على أو يخفاك أجر تقديمي السنو لآخر ملاك يعلون أجر تفتونون دي بلا متوق تسكزيا فنكتشم ماللمن يمتاو بمتا كبكو على ماي